ይሁዳነት ቤተሰባዊ ጉዳቶችን ያስከትላል። መጀመሪያ መነሻው በምቀኝነት በቅናት ይሆናል። በቅናት በምቀኝነት ውስጥ የሚገባ ትውልድ ወደ ጣዖት ለመሄድ ቅርብ ነው። ይህ የመናፍስት ዓለም ነው፣ አይገባህም። ህብረተሰብ ውስጥ ገባ ብለህ ስታይ የምታገኘው ውጤት ይሄ ነው። ዝም ብላችሁ አታደናግሩት። ሰይጣን 40 ክንድ ይሸሻል እያላችሁ ከእናንተ መይሸሸ መጀመሪያውኑ ከባህሪ ውስጥ አስተማሪ ሆኗል። በተለያየ አይነት መንገድ ተዋርሰዋል። ምቀኝነትህ፣ ሐሜትህ፣ ተንኮልህ፣ ንግግርህ፣ ሐሳብህ በክፉ መንፈስ እየተበላ ነው። አስተምርኸው የሚዳብር የሚበረታ የሚጎብዝ አይደለም። ከሰይጣን ጋር ስለተናገርክ የቅቡልነትን መንፈስ አታስተላልፍም። ምናሴ ኤፍሬምን በላ፣ ኤፍሬም ምናሴን በላ፣ ወይም ምናሴ ኤፍሬምን፣ ኤፍሬምን ምናሴ በላ ማለት ይሄ ነው ማለት ነው። ወንድም ወንድሙን በላ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የወንጌል ተማሪዎቻችን በልዑል እግዚአብሔር ሰላምታ እንደምንሰነበታችሁ፣ እንደምንከረማችሁ የልዑል እግዚአብሔር በጎ ፈቃድ ሆኖ ለዚህ ሰዓት ያደረሰን አምላክ ክብር ምስጋና ይግባው፣ አሜን። ዛሬ ርዕሳችን የመበላላት ምስጢራት ይሆናል። የመበላላት ምስጢራት። መበላላት ማለት የሚስማማው መብላት የሚለው የሚስማማው ለምግብ ለተመጋቢ ፍጡር እና ደግሞ ተመጋቢ ሆነው የሚኖሩ ሰዎችንና እንስሳትን የሚመለከት ሲሆን ይሄኛው የሚመለከተው የመበላላት ምስጢር መናፍስታዊ መሆኑን ደግሞ እንማራለን። መናፍስታዊ የሆነ የመበላላት ባህሪያት ትንቢተ ኢሳይያስ ምዕራፍ 9 ቁጥር 21 ላይ እንዲህ ይላል፣ ወይበልዖ ኤፍሬም ለምናሴ ወምናሴ ይበልዖ ለኤፍሬም። የሚገርም ነው። ምናሴ ኤፍሬምን፣ ኤፍሬምም ምናሴን ይበላል ይላል። ይሄ መበላላት ነው። ሰዎች በማያውቁት ዓለም ውስጥ መኖራቸውን ለብዙዎቹ ግልጽ አይሆንላቸውም። በዚህ ምድር ላይ ስንኖር የሚታየውንና የማይታየውን የፈጠረ አምላክ እንዳለ ለማመን ብዙዎቹ ይቸገራሉ። በዚህ በክፉ ዓለም ውስጥ ስንኖር ደግሞ ክፉ የበለጠ የሚጋርድ መሆኑን በመጽሐፍ ቅዱስ ተደጋግሞ ገልጾልናል፣ ተምረናል። እንግዲህ ምናሴ ኤፍሬምን ይበላል፣ ኤፍሬምም ምናሴን ይበላል የሚል ቃል እዚህ ላይ እናገኛለን። መበላላት ምንድን ነው? በምን አይነት ሁኔታ ውስጥ ነው የምንበላለው? በስጋ እኛ በተፈጥሮ የምንበላው አለ። ግን በመንፈስ መበላትን ብዙዎቹ ግምት ውስጥ ስላላስገቡ ራሳቸውም ትውልዳቸውን ግራ በሚያጋባ መልኩ ጊዜን ዘመንን ሲፈጁና የእሳቦትን ጊዜ ከአንዱ ሲጠብቁ አቅጣጫውን ሲስት የተግባራዊ ዓለምን እንቅስቃሴ እና የሕይወት ኑሮን እንዲሁም የእውቀት ፍለጋውን ጥበብ በንግግር መልኩ ሁሉ ያለውን ቁም ነገሮች ማሰስ ሲጀምሩ ግቡ የማይመታበት ምክንያት ምንድን ነው? ሰዎች እቅድ አውጥተው የእቅዳቸው ግማሽ ለምን ይጠፋል? ኑሮ ጀምረው ኑሯቸው ውስጥ ለምን ብዙ መከራና ችግር ይበዛል? በሕይወትም ውስጥ የጤንነቱ ጉዳይ ላይ አንዳንድ ጊዜ ሳያመን ሀሳባችን ታማሚ ይሆናል፣ ቋንቋችንም ታማሚ ይሆናል፣ ባህሪያችንም ታማሚ ይሆናል። ስለዚህ እንዲህ አይነቱን የምንከላከልበትን እውነት የምንረዳው የዚህን ዓለም መንፈስ ገዥነቱንና አጥፊነቱን ለማወቅ ራሳችንን ስናዘጋጅ ነው። አለበለዛ የዚህ የመንፈሱን ዓለም ጉዳት ለማወቅ ማንፈልግ ከሆነ በባህሪያችን ውስጥ ተደብቆ ሁል ጊዜ ጥቃቱን እንደፈጸመብን ይሆናል። ታዲያ የመበላላት ምስጢር እነዚህ ሁለት ነገዶች ላይ ኢሳይያስ ተንብዮባቸዋል። ምናሴ ኤፍሬምን ይበላል፣
ኤፍሬምም ምናሴን ይበላል ይላል። በመንፈስ ነው የተበላሉት። የተወለዱበትን ታሪክ ዞር ብለን ስንመለከት ደግሞ በዘፍጥረት 41 ቁጥር 50 ላይ ለዮሴፍም የሄልዮት ከተማ ካህን የጶጥፌራ ልጅ አስናት የወለደችለት 2 ልጆች የራብ ዘመን ገና ሳይመጣ ተወለዱለት ይላል። ዮሴፍ የተወለዱለት ልጆች ናቸው። እነዚህ የተወለዱት በግብፅ ምድር ነው። እዚህ ደግሞ በትንቢተ ኢሳይያስ ላይ ሲበላሉ እናያለን። ታላቁ ምናሴ ነው፣ ታናሹ ደግሞ ኤፍሬም ነው። ኤፍሬምና ምናሴ የዮሴፍ ልጆች ናቸው። በእስራኤል ነገድ ውስጥ ኃላፊነትን፣ ስልጣንን፣ እድልን እንዲያገኙ ያዕቆብ ባርኳቸው መርቋቸዋል። ያዕቆብ ከመሞቱ በፊት የበረከትን ቃል ኪዳን ያገኙ ልጆች ናቸው። ግን በቆዩና በተባዙ ቁጥር መናፍስትን የመከላከል አቅም ሲያጡ ምናሴ ዘሩን ኤፍሬምን ይበላል፣ ኤፍሬም ዘሩን ምናሴን ይበላል። ውጊያ ውስጥ ገቡ ማለት ነው። የስጋም የመንፈስም ውጊያ። ከዚህ አንጻር መናፍስት ትልቅ ቦታ እንዳለውና ቤተሰባዊ ይዘት ውስጥ የተዘበራረቀ እና የተለያየ ችግሮች እንደሚፈጥር እንገነዘብበታለን ማለት ነው። እስቲ ታሪካቸው የዕብራይስጡ ምን ይላል? ሲወለድ በነበረበት ጊዜ ወይክራ ዮሴፍ ኤት ሸም አብኮር፣ የመጀመሪያ የበኩር ልጁን እንዲህ አለው፣ ምናሼ ኪ ናሸኒ ኤሎሂም ኤት ኮል አማሊ በኤት ኮል ቤት አቢ። የሚገርም ነው። እዚህ ጋር ምናሴ አለው። ምናሴ ማለት ምናሼ ማለት የአባቴን ቤትና መከራዬን አስረሳልኝ ሲል ማስረሻ አለው። ምናሴ ማለት በዕብራይስጥ አስረሳኝ፣ ማስረሻ ማለት ነው። ማስረሻ ግን ምን አለ? ወይክራ ዮሴፍ ኤት ሽሞ ወአብኮር ምናሼ ኪ ናሸኒ ኤሎሂም ኤት ኮል አማሊ ወኤት ኮል ቤተ አቢ። የአባቴን ቤትንና በግብፅ የደረሰብኝን መከራ አስረሳኝ፣ የመከራዬ ማስረሻ ማለት ነው። እንግዲህ እዚህ አማሊ ወይም አማል ማለት በዕብራይስጥ መከራ፣ ችግር፣ ስቃይ ማለት ነው። ስቃይን አስረሳኝ ያለው ግን በሱ አስታወሰው። አስቡ፣ በግብፅ ምድር ስለተወለደ በሱ አስታወሰው። ይሄ የበኩሩ ልጁ ስቃይን አስረሳ ነው ስሙ ማለት ነው። የአባቴን ቤትም አስረሳኝ ነው። እንግዲህ አያችሁ፣ የአባቱንም ቤት ሲወለድ ረሳ። ልጁ የታሪክም የእምነትም የአካሄድም ማስረሻ ነው። የመከራም የችግርም የስቃይም ማስረሻ ነው። በዕለት ሳቦት ውስጥ ብቻ ኖሮ የሚኖርበት ኑሮ ነው ማስረሻ። እንግዲህ ይሄ የመጀመሪያው ልጅ ነው። በኤት ሸም አሸኒ ከራ ኤፍራይም ኪ ሂፕራኒ ኤሎሂም በአሬጽ ኦኒ ይላል። በአሬጽ ኦኒ በመከራ አገር፣ በስቃይ አገር፣ በመከራና በስቃይ አገር ልጅ አፈራሁ ማለት ነው። ይሄኛው አፈራሁ ነው። አፈራሁ ፍሬ፣ ፍሬም ማለት ፍሬ ማለት ነው። ልጅ አፈራሁ በምን? በስቃይ አገር፣ በድህነት አገር፣ በጉስቁልና አገር። ኦኒ ማለት መከራ ስቃይ ማለት ነው። ቢን ኦኒ ብላለ ብንያምን ያወጣችለት። ቢን ኦኒ ማለት የስቃይ ልጅ፣ የመከራ ልጅ። ኦኒ ማለት ስቃይ፣ መከራ፣ ጉስቁልና ማለት ነው። እንግዲህ ይሄ የመጀመሪያ ስማቸው ነው። በመጀመሪያ ሲወጣ የስማቸው ትርጉም ዮሴፍ የበኩር ልጁን ስም ምናሴ ብሎ ጠራው እንዲህ ሲል፣ እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። ሁለተኛውን ስም ኤፍሬም ብሎ ጠራው እንዲህ ሲል፣ እግዚአብሔር በመከራዬ አገር አፈራኝ አለ።
ፍሬ ብለን እናወጣ የለም እንደዛ ማለት ነው። እሱም ፍሬ የመከራ ሀገር ፍሬ ማለት ነው። ይህኛው ግን በሁለቱም መካከል መከራ እና ስቃይ አለ። ሕይወታቸው ጉልበት ሆኗል። በጸሎትና በአባቶቻቸው መንፈስ ሕይወታቸውን ካላደሱ መጠሪያቸው ውስጥ መከራ አለ። አባትየው ሲያስታውስ መከራን አስታውሷል። ብዙዎቻችን ችግሮችን በሙሉ እንረሳቸዋለን። የምንረሳው ከጥጋብም ከድህነትም ከጉስቁልናም መምጣት ብቻ አይደለም። በተፈጥሯችን ክፉ ማስረሻ አለ። ይሄ ክፉ ማስረሻ ሕይወታችንን ወደ ክፉ ፍሬ ለመለወጥ የሚታገለን ጠላት ነው። እዛ ደግሞ በትንቢተ ኢሳይያስ ምዕራፍ 9 ላይ ኤፍሬም ምናሴን ምናሴም ኤፍሬምን ይበላል አለ። ወንድማማቾች ተባሉ ማለት ነው። ይሄ ምስጢራዊ የሆነ መናፍስታዊ ቡዳነት ነው። አንዳንድ ጊዜ ቡዳ የሚለውን ቃል እንፈራዋለን። ስንፈራው በእኛ ውስጥ እንደሌለ አድርገን ደግሞ እናወራለን። የቡዳነት መንፈስ መለኪያው ጸሎት ሲከለክለን፣ በጎ መንፈስ ከውስጣችን ሲጠፋ፣ ለአምልኮት ራሳችንን ማዘጋጀት ሲያቅተን፣ ጸሎትን ስንፈራው፣ መስገድን ስንፈራው፣ የዛን ጊዜ ጠላት በባህሪያችን ውስጥ ስር የሰደደ ገጽታ አለው ማለት ነው። እንግዲህ ይሄ ነው በዚህ በመናፍስቱ ዓለም ውስጥ ያለውን ትግል የምናውቅበት አንዱና ትልቁ ቡዳነት ቤተሰባዊ ጉዳቶችን ያስከትላል። መጀመሪያ መነሻው በምቀኝነት በቅናት ይሆናል። በቅናት በምቀኝነት ውስጥ የሚገባ ትውልድ ወደ ጣዖት ለመሄድ ቅርብ ነው። ጣዖት ሄዶ በነፃን መመለስ፣ በነፃነት ወደ ቤት መግባት አይቻልም። ለሰይጣን ሰግዶ ለክፉ መናፍስት ተንበርክኮ ውቃቤንና አጋንንትን ጠይቆ ለጠፋብህ ነገር፣ ለተበላሸብህ ነገር፣ ለወደመብህ ነገር እንዲህ አይነት ሀሳብ ለሰይጣን አካፍለህ ወደ ቤት ስትገባ የዛን ጊዜ ክፉ ተከትሏል ማለት ነው። ከተከተለ በኋላ ይሄን አርግ፣ ይሄንን ወርውር፣ ይሄን በትን ከተባለ በኋላ መተትና አስማትም ሁሉ ጭምር በሌላው ላይ ጉዳት ካደረሰን ወደ ቡዳነት በቀላሉ እንቀየራለን። የእግዚአብሔርን ክብር፣ የእግዚአብሔርን ማዳን፣ የእግዚአብሔርን የመጠየቅ መልስ ትተን በፍጥነት የሚፈልሰውን ዲያብሎስንና ሰራዊቱን ስንከተል በዚህ ጊዜ ምቀኝነት በቀላሉ ይዘናል። የጣዖት መንፈስ አገባቡም ከዚሁ ጋር የተያያዘ ነው። በጎረቤቱም በመውጣትም በመግባትም በኑሮውም በገንዘቡም በሕይወቱም በስልጣኑም መቅናት ስንጀምር በምቀኝነት መንፈስ ውስጣችን የበለጠ ይዳብርና የቡዳነትን ተግባር እንፈጽማለን። እንዲህ አይነት ውድቀቶች ተሻሽለው መጥተው ደግሞ ኑሮ ውስጥ ቤተሰብ ውስጥ ዘልቆ ሲገባ የተለያየ አይነት ባህሪ ሕይወታችን ውስጥ እያበዛ ይመጣል። ከምቀኝነት አልፎ ተንኮልን፣ ቅናትን፣ እነዚህ ሁሉ የመገለጫዎቹ ባህሪያቶች ይሆናሉ። ከዛ ጣዖታዊ ጥበቦች ዕለት ዕለት ወራት፣ ጊዜያት፣ ዘመናት ጠብቀን መናፍስትን የምንጠራ በፈርስ የምንታጠብ አንዳንዴም በደም የምንታሽ በልዩ ልዩ እጽዋትም ሕይወታችን መታሸት ሲጀምር በሌላው ላይ ደንቃራ የሆነ የክፋት ጦስ አሳልፎ አዙሮ የመስጠት ባህሪያቶችም እየጸና ሲመጣ ቡዳነት ቀስ በቀስ አይናችንን በመቆጣጠር ልዩ የሆነ የመናፍስት ውርወራ እንጀምራለን። አይናችን ይወረውራል። ከልባችን፣ ከህሊናችን፣ ከአእምሯችን ዘልቆ አይንን መቆጣጠር ራሱን የቻለ ትልቅ ውድቀት እንደነበረ ከዚህ በፊት ተምረናል። ከዛ የቡዳነት ባህሪያቶች በሚከተሉት መንገድ ወደ ውስጣችን ይገባሉ። አንደኛ መንፈሳዊ ስንሆን መንፈሳዊ መናፍስቶች ውስጣችንን ይቆጣጠራሉ። በክርስትና ውስጥ ክርስትናን የለመደ አጋንንትና ሰይጣን ይይዘናል። ወደ ላይ ከፍ ስንል ለትምህርት ለእውቀት ብለን የምናስገባው ይሄ የአብሾ መናፍስትም ራሱን የቻለ ቡዳነትን ያጎናጽፋል። በባህሪያችን ላይ ትልቅ ስልጣን እንዲኖረው ሕይወታችንን ስለፈቀድንለት አይናችንን ከመቆጣጠር አልፎ ስር የሰደደ ጥቃት ለማድረስ ዝግጁ ይሆናል ማለት ነው እና በመዋረስ ደረጃ ስንዋረስ ክፉን ስንዋረስ ክፉ ነውና በክፉ እይታ ውስጥ
መልካምን ማቅረብ አይችልም። ስለዚህ መንፈሳዊ ቡዳም እንሆናለን። መንፈሳዊ ቡዳነት መገለጫው ትልቁ ሁል ጊዜ ሰላም ማጣት፣ ለሌላው ሰላም መንሳት፣ ቅንና ርኅራኄን አለማድረግ፣ የበጎነትን መንፈስ አለመልመድ፣ ትልቅ መንፈሳዊ ቦታ ሆኖ መልካም መናገርን አለማወቅ፣ የአንደበት ክፉነት ልዩ ቋንቋችን መሆን፣ እነዚህ ሁሉ የመሳሰሉት ከመንፈሳዊ ወንጌል ብርሃን የራቀ መሆኑን ስንመለከት ያም መንፈሳዊ ቡዳ ነው ማለት ነው። መግባባትም፣ መዋደድም፣ መፋቀርም፣ መተሳሰብም ከውስጡ ሙልጭ ብሎ ሲወጣ ሁል ጊዜ ግልጽነቱ ለክፉ ይሆናል ማለት ነው። ለክፉ ነው። ወዳጅነቱም ግልጽነቱም ክፉን መምረጥ ነው። መልካም ሰው እንኳ ቢሆን መልካምነቱን የምንጠላ እንሆናለን። ስለዚህ ምናሴ ኤፍሬምን በላ፣ ኤፍሬም ምናሴን በላ፣ ወይም ምናሴ ኤፍሬምን፣ ኤፍሬምን ምናሴ በላ ማለት ይሄ ነው ማለት ነው። ወንድም ወንድሙን በላ ማለት ነው። በቤተ እግዚአብሔርም ውስጥ ይሄው ነገር በገሃድ የሚታይ እውነታ ይሆናል። የመንፈሳዊው ሰይጣን ዓለም ደግሞ በቀላሉ እንደዚህ በጠበል የምንላቀቀው አይደለም። ረጅም ዘመናት ወደን ፈቅደን ያስገባነው ስለሆነ ለብዙሃኑ ሕይወት መበላሸትና የነፍስ ጉስቁልና መድረስ ምክንያት የምንሆነው የበለጠ ከውጭው ቡዳ እይታ የውስጡ ቡዳ እይታ የከፋ ይሆናል። ጥልቅ ድረስ የመግባት ጠባዮቹ ረጅም ነው። ለምን? ክርስትናን ወንጌልን የተቃመሰ መንፈስ ማለት ነው። ሰይጣን ቃለ እግዚአብሔርን አያውቅም ማለት አትችልም። አሳውቀን ብለን አይደለም እንዋረሰው። ስለዚህ ቃለ እግዚአብሔርን የበለጠ ያውቃል። እንዳውም ጌታን ምንድን ነው ያለው? በድንጋይ እንዳትሰናከል መላእክቱን ስላንተ ያዝልሃል፣ እግርህን ሰውነትም እንዳይሰናከል መላእክቱን ያዝልሃል ብሏል እኮ። መዝሙር 91 ላይ እንዲህ ብሏል ይላል እኮ። በልዑል መጠጊያ የሚኖር የሚለውን እኮ ጸልዮታል ማለት ነው። ጌታ በጌታ ፊት ሰማያዊ ቃልን ሲነግር እሱም ደግሞ ከወንጌል ጠቅሶ ተናግሯል። ወንጌል አልተማረም አንድም ከእኛ ጋር ሆኖ እንዲማር በፈቃደኝነት እንዋረስ የለ እንዴ? ለግርማ ሞገስ፣ ለማዕረግ፣ ለከፍታ፣ ለወንበር ጠላቴን ጠብቅልኝ አድነኝ እየተባለ ከሰይጣን ጋር የመተባበሩ ባህሪ እኮ ለዘመናት የቆየ እስከ ዛሬም ድረስ ያልተውነው። ብዙዎቻችንም እንዲህ አይነት የጠላት ማስታገሻ ብለን ጠላትን በጠላት እሾህን በሾህ እያልን እኮ ከተዋረሰን ዘመናት አልፏል። ያ መልካም ሀሳብ፣ ቅን የሆነ ተግባር እንዲሁም የወንጌል ብርሃን እና መለኮታዊ የሆነ እይታ ከሕይወታችን ውስጥ እንዲወጣ አይፈቅድልንም። ከኛ ውስጥ ሆኖ ጠላትነቱን አስፍቶ ሐሜትን፣ ጥላቻን በሌላው ላይ ደግሞ ከፍተኛ የሆነ ስም ማጥፋትን እና ሐሜትን ሲያስፋፋብን እኮ እንደ ወንጌል ተቀብለነው የምንኖር እኮ ነን። በሕይወት ውስጥ ትልቁ ጉዳት ቋንቋችንን ሁሉ ያበላሸዋል። ንግግራችንን ይበላዋል። በተበላ ቋንቋ ስትናገር የተበላ ንግግር ነው፣ መንፈስ የበላው ንግግር ነው። ስለዚህ በሰይጣን ውስጥ ክፉ ሐሳብ በውክልና ክፉን መንፈስ ወክለህ ትናገራለህ ማለት ነው። ንግግራችን በውክልና ይሆናል። ዲያብሎስን ወክለን በገባው መንፈስ ልክ ነው የምናወራው። ለአምልኮት የምንሰጠው ክብር ምንድን ነው የምንለው? አሁንም አምልኮት የማይገባንን አምልኮት በቀን በዕለት ውስጥ እምነትን በጸሎት መግለጽ ማለት ነው። ከእግዚአብሔር ለመቀበል ምሕረትና ቸርነትን ለማወጅ ሰማያዊ ቃልና በጎ የሆነውን ድምፅ ለመናገር የዕለት አምልኮት አስፈላጊ ነው። ይሄ ከሌለ አምልኮታችን በጎነት የለውም። ለዚህ ነው መራራ ይሆን ነው። በቋንቋችን፣ በንግግራችን፣ በውይይቶቻችን ሁሉ አንድም ግቡን የሚመታ ሐሳብም የለንም፣ ተግባሩም የለንም። ለምን? ሐሳቡ እንኳ ቢኖረን ውሸት የተደባለቀበት ስለሆነ ሐሰተኛው አባትነቱን በባህሪያችን ውስጥ ይገልጻል። የሐሰት አባት እናንተ አባታችሁ ከዲያብሎስ ናችሁ እኮ ብሏል ዮሐንስ ወንጌል ምዕራፍ 8 ላይ አባት ተብሏል። ውክልና ሁሉ የአባትነት ውክልና ብቻ አይደለም፣ የባለቤትነትንም ክብር ተሰጥቶታል። እናንተ ከአባታችሁ ከዲያብሎስ ናችሁ። ታላቁ ዮሐንስም እናንተ የእፉኝት ልጆች ከሚመጣው መከራ እንድትሸሹ ማን አመለከታችሁ ብሎ እፉኝት የእባብ ዘር የተንኮለኛው መንፈስ ዘር ሆናችሁ እንዴት
ከዘመኑ ጥፋት ለማምለጥ ወደ እኔ መጣችሁ እያለ ውስጣቸውን ያለውን ጠላት አይቶ ስሙን ሲገልጽ ገና ስሙን ሲጠራ ከባህሪያቸው እየተላቀቀ በመንፈስ ቅዱስ እየተዋጁ በፊቱ ተንበርክከው ሰማያዊ ቃልን ተቀብለዋል። እና መበላላት ምንድን ነው? እንግዲህ አሁን ከዚህ አንጻር ምንድን ነው ስንል መበላላት ክፉ መናፍስቶች በሰው ሕይወት ውስጥ ዘልቀው ገዢ በሚሆኑበት ጊዜ ሐሳቡን ይገዛሉ፣ ዓይኑን ይገዛሉ፣ ተግባሩን ይገዛሉ፣ አካሉን ይገዛሉ። ሐሳቡን በሚገዙበት ጊዜ ውስጡ በቀላሉ የመመቅኘት ባህሪ ይኖረዋል። ምቀኝነቱ ደግሞ ቤተሰባዊ ሲሆን ደግሞ የበለጠ ክፉ እይታዎች ጠንክረው ይገባሉ። ለምሳሌ አንደኛ ክፉ መንፈስ አባት ላይ ሆኖ ልጅ ሲወለድ ልጅ አባቱን ይጠላል። አባቱ ላይ እያለ ክፉ መንፈስ አብሮት መጋቢ ነው። እንግዲህ አባት ነው፣ አልባሽ ነው፣ አጉራሽ ነው። ግን የእምነት ስጦታዎች ላይ ዳተኛ ነው። ለምን ዳተኛ ሆነ? አባቱ ላይ አብሮት ተወልዷል። የጸሎት ጊዜ የለውም። በኑሮ ያመካኛል፣ በስራ ያመካኛል፣ በእውቀትና በፍልስፍና ያመካኛል፣ በትምህርቱና በያዘው ስልጣን ያመካኛል። አይጸልይም። ልጆቹ ፊት ጸልዮ አያውቅም። በዚህ ጊዜ የመናፍስቱ ገዥነት ትልቅ ስለሚሆን ልጁ ላይ ያለው መንፈስ አባቱን እንዲጠላ ያደርገዋል። ለምን? ከክፉ መንፈስ መወለድ ፍቅርን እንድንገልጽ አይደለም፣ ፍቅር እንዲጠፋ ነው አብሮ የሚወለደው። ይሄ እንግዲህ ሕመምን፣ ስቃይን፣ የውስጥ በሽታን የሚያመለክት አይደለም። በባህሪ በአኗኗር በአካላዊ እይታ ግን መለያየቱ ከፍተኛ ነው። የእይታ በሽታ አለ። የእይታ በሽታ ማለት የቡዳነት መንፈስ ነው። አባቱ ሲያየው የሚታመም ልጅ አለ። እናቱ ስታየው የሚታመም ልጅ አለ። እናቱ ደህና ከሆነች እናቱ ላይ ቀለል ያለ እይታ ያሳያል። ቀለል ያለ እይታ ማለት እናቱ ደህና ነች፣ የመንፈሱ ውርስ የላትም። ትንሽ ትንሽ ትጸልያለች፣ አንዳንዴ ትተዋለች፣ አንዳንዴ ወደ ቤተ ክርስቲያን ትሄዳለች። እዛም ቢሆን ቅዳሴ አድምጣ ነው ዞር የምትለው። የራሷን አስተብርኮት የላትም። የማምለክ መንፈሳዊ መገዛት በውስጧ በአካላዊ ሁኔታ አልተማረችውም ወይም አልተቀበለችውም ወይም አልለመደችውም። የልማድ ጉዞ እየተጓዘች እያለ ልጁ ከአባትየው የመጣው መንፈስ አባትየውን ጠልቶ እናቱን ቀለል ባለ እይታ ትቀለዋለች። አባትየው ይከብደዋል ማለት ነው። ምክንያቱም አባቱ ላይ አብሮ ስለተወለደ። ሁለተኛው ደግሞ ክፉ መንፈስ እናትየው ላይ ሆኖ ሲወለድ አባትየው ከሌለበት ወደ አባቱ ያዘነብላል። እናቱን ሲያያት ወይም ስታየው ልዩ የሆነ ችግር ይሰማዋል። ይሄ ማለት መበላላት ነው። የመበላላት መንፈስ ነው። ኤፍሬም ምናሴን፣ ምናሴም ኤፍሬምን ይበላል። አየህ፣ ይሄ የጠላትነት መንፈስ ውስጡ አለ። ስለዚህ እናትየው እንጀራ ስትሰጠው የሚያመው ልጅ አለ። ለምንድን ነው? መንፈሱ አብሮ ስለሚሰጠው፣ መጀመሪያም አብሮ ስለተወለደ እይታውን እና የሀሳብ ፍላጎቱን አቅጣጫ ያስለውጥና እንግዲህ የቡዳነት ሚስጥራት ማለት ይሄ ነው። መበላላት ማለት ይሄ ነው። ጤናማ የሆነ እይታ እንዳይኖር ያደርጋል። ሶስተኛው ሁለቱም እናትና አባት ላይ ሆነው ከሁለቱም የሚወለድ በሚሆንበት ጊዜ ወይ በደንብ ይፋቀራሉ ወይ ደግሞ በደንብ ይለያያሉ። በደንብ ሲለያዩ መተያየትን አይፈልጉም። የሁለቱንም የእናቴንም የአባቴንም ዓይን ማየት አልፈልግም ብሎ ልጁ ከቤት ለመሰደድ ይሞክራል። ለምን? እይታ ላይ ያለው እይታ እሱም በሚያየው እይታ ውስጥ እነሱም በሚያዩት እይታ ውስጥ የመናፍስት መጋጨት አለ። ይህንን በደንብ የማያውቁ ሰዎች በጣም ትልቅ የሆነ ችግር ነው ያለው። ይህንን አለመረዳት በራሱ የቡዳነት መንፈስ እንዲተላለፍ እና ልጆች ቤተሰቦቻቸውን እንዲሸሹ ያደርጋል። እነዚህ ሰዎች ምን አይነት ናቸው? እናትና አባት ምን አይነት ቢሆኑ ጸሎት አይስማማቸውም።
ወይ በፍልስፍና ከፍ ያሉ ናቸው፣ የዚህን ሳይንስ ዓለም የሚያምኑ ናቸው። ልጆቻቸው ለአምልኮት የሚገዙበት የሚወርሱት፣ የሚያምኑት፣ የሚቀበሉት፣ በውስጣቸው የሚያኖሩት እምነት የላቸውም። ውጫዊ ርስት በውጪ የሚኖር ነው። ውስጣዊ ርስት ግን እምነት ነው። እምነትን ለመስጠት ቤተሰቡ ፈቃደኛ ወይም አማኝ ካልሆነ እንዲህ አይነት የመበላላት መራራቅ አለ። ሌላው እናትንም አባትንም የሚወድ ግን ሌላውን ደግሞ የሚበላ አይነት ሲሆን ደግሞ የሚያውቁት ምስጢር አለ። ለልጆቻቸው የሚናገሩት የሚያስተላልፉት ክፉ መንፈስ አለ። ያ ክፉ መንፈስ ልጆች አውቀው እንዲያድጉ ይደረጋል። ከዛ ሌላውን በመብላት እድላቸውን፣ ጊዜያቸውን፣ ሰዓታቸውን፣ እውቀታቸውን ያስፋፋሉ። ሌላውን መብላት ማለት ቤተሰቡ ይፋቀራል። በመንፈስ ነው የተፋቀረው። የመንፈስ ልጆች ናቸው። በዘርነት ከዚህ ከክፉ ዲያብሎስ ጋር ተያይዟል። የስጋ አባት ሰውየው እና ሴትየዋ ሲሆኑ የመንፈስ አባት ግን ዲያብሎስ፣ አጋንንት፣ ሰይጣን፣ ሳጥናኤል ሊሆን ይችላል። እነዚህ አብረው መወለዳቸውን በረጅም ዘመናት ያስተማርነው ነው። በጣም የሚገርመው ግን ይህንን የመናፍስት ጉዞ የቤተ ክርስቲያን ወንጌላውያን መቀበልም ማወቅም መረዳት አለመቻላቸው ህብረተሰቡ ውስጥ ዘልቀው ገብተው ያለውን ችግር ለማየት ጸጋውም እውነቱም እምነቱም ስለሌላቸው ነው። ይሄ አለመኖሩ ያስከፈለው ዋጋ አሁን የዚህ ዘመን ትውልድ ፍጹም ከቤተ ክርስቲያን ሸሽቶ ወደ ተለያየ አይነት የመናፍስት ሹክቻ የበዛበት ህይወትና እምነት ውስጥ ገብቶ እንዲዳክር አድርጎታል። ከርዕዮተ ዓለም ፍልስፍና እምነት ወደ ሌላው ሲጓዝ ደግሞ ጥንታዊና ታሪካዊ የሆኑ እምነቶችን ጠልቶ እንዲጓዝ የሚያደርገው በዚህ ቡዳነት ውስጥ ያለፉ ሰዎች መገለጫቸው ነው። ለምሳሌ በፍልስፍና ውስጥ ሆነው የወለዷቸው ልጆች ከቡዳ ነፃ ናቸው ማለት አይቻልም። የፍልስፍናውም ሌላ ቡዳ አለ። ይሄኛው የሳይንሱን ዓለም ብቻ እውቀቱን ዓለም ብቻ እያመለኩ እንዲኖሩ የሚያግዛቸው ነው። የእውቀቱን ዓለም ማምለክ በቃ ከተማርክ በኋላ ኑሮህም እድልህም ይሰፋል። የወደፊቱ ተስፋ እንደነከሌ እንዲህ መሆን ነው፣ ዶክተር፣ ፕሮፌሰር እንደዚህ መሆን ነው ማለት። ይሄ ነገር በእውነት እንዲህ አይነት ተስፋ ያደረጋችሁ ሁሉ በእውነት ይህንን የውርደትና የሽንፈት የውድቀት የጥፋት ዘመንን ለማስከተል ትልቅ አስተዋጽኦ አድርጋችኋል። ያመናችሁት ሳይንስ የሆነ ቦታ ላይ ይወድቃል። የተቀበላችሁት እውቀት እና የተነተናችሁት ትንታኔ በትውልድ ውስጥ መሰረት ጥሎ ያልፋል ብላችሁ ስታስቡ የበለጠ የሥነ ምግባር ውድቀት፣ ድቀት እና የእምነት ጉስቁልና በባህሪ ውስጥ አኑሮ ስነ ምግባር የሌለው እና አካሄዱ ሁሉ ወሰን ያጣ የሆነ ቦታ የስብዕና ገደብ ያጣ ሆኖ በአኗኗሩ ሲከሰት አይታችኋል። የተማረ ያላችሁት፣ ያስተማራችሁት፣ የደከማችሁት እና የወደዳችሁት ሁሉ በፍልስፍናው ዓለም ውስጥ አብዶ እናትና አባቱን ትቶ የራሱን አመል፣ ሱስ፣ ባህሪ ይጦራል። እናቱን አባቱን ዞር ብሎ ለማየት እድሉን አላገኝም። መበላላት ማለት ይሄ ነው። አስተምራችኋል፣ ደክማችኋል። ግን እንደ ነገድ፣ እንደ ሕዝብ፣ እንደ እምነት፣ እንደ ታሪክ ያቀበላችሁት ምንም ነገር ስለሌለ ስብዕናውን በፎቶግራፍ ብቻ ሰጥቷችሁ ይጠፋል። መረዳዳቱ፣ መተሳሰቡ፣ ፍቅር ማሳየቱ የለም። ፍልስፍናው ንዶታል። ይሄንን የተማመናችሁት ፍልስፍና አበላሽቶታል። ለምን? አንዱ ዘመን ፍልስፍና በሌላው ዘመን ስለሚሻር ስብዕናውም አብሮ የውስጥ መሻቱ ከበጎ ፍላጎቱ ጋር የመቀጠል አቅሙ ይደክማል እና በፍልስፍና የገባ ቡዳነት እንዲህ ቀለል ባለ መንገድ የሚወጣ አይደለም እና በመንፈሳዊ ዓለም ውስጥ የተለማመደ ክፉ ሰይጣንም ያኛውንም አመል እያፈላሰፈ ይሄኛውንም መንፈሳዊ ዓለም እያዳከረ በውስጡ የሚያሞኛቸው ጅላጅሎች ብዙዎች ናቸው እና ጅልነታቸውን ግን ለዘመናት ለትውልድ አሸክመው በኖሩበት ዕድሜ ልክ ትውልድን አጎሳቆሏል። የሐሳቡን ፈቃድ የህሊናውን እና የእውነትን አድራሻ አሳጥተውበታል እና እናትና አባት ላይ ሆኖ በሚወለድበት ጊዜ አንደኛው ከቤተሰብ የሚያርቅ ነው። የተወለዱትን ልጆች ከቤተሰቦቻቸው የሚያርቅን የሚያሸሽ ነው። የሰጡትን የነኩትን የሚጠላ ነው። ያዩትን ያስቀመጡትን የማይፈልግ ነው።
ቤተሰቡ ሽታውን መዓዛውን ሁሉ የማይወድ ሆኖ የራሱ ዓለም ፈጥሮ መጨረሻ ላይ በዚህ በጉስቁልናው ዓለም ውስጥ ተደናብሮ ተደናጋግሮ ዘመኑን ፈጅቶ አጉል አወዳደቅ የሚወድቁ ብዙ ናቸው። አይተናል፣ ተመልክተናል። ሌሎችን ደግሞ የሚበሉት ማለት ቡዳነታቸውን በይነታቸውን በመንፈስ አሻግሮ የማጥቃት ልማዳቸውን በክፋትም በተንኮልም የተቀበሉት ስለሆነ ምቀኝነታቸውን በሌላው ላይ ሲጭኑ ከቡዳነት ጋር ነው የሚጭኑት። ምሳሌ ልብሷ ያምራል፣ እኔ እንደሷ ብለብስ አያምርብኝም በምንልበት ጊዜ የለበሰችውን ልብስ አይቶ መንፈሱ ይሄዳል። ከዛ በልብሱ ተበላይ ማለት ነው። ያቺ የምትለብሰው ልብስ አሁን አያምርባትም። ለምን? በፊት የምርባት የነበረውን እንዳያምርባት አድርጎ የልብስና የአካል ቁመናውን ጸጋ ወይም ሞገስ ያበላሸዋል። ቡዳ በላት ይባላል። እንግዲህ ያን ደግሞ እንዴት ላ ይሄን ልብስ ስለብስ ሁልጊዜ ያመኛል፣ ራሴን ያመኛል፣ ሰውነቴን ይወረኛል፣ አስተሳሰቤ ይዳከማል፣ አዚም ይጭንብኛል፣ እንቅልፍ ይለኛል፣ ራሴን ከፍሎ በአንድ በኩል ይጠዘጥዘኛል፣ ይቆረጣጥመኛል፣ እግሬንም እጄንም ይበላኛል የሚሉ አሉ። ያን ልብስ ተከትሎ የገባ መንፈስ መሆኑን አናገነዘብም። ስለዚህ ይህን ልብስ አልወደውም ብለው ለይተው ልብሳቸውን የሚያስቀምጡ አሉ። ይሄ በልብስ የገባ ቡዳ ማለት ነው። እነዚህ አይነት በእናትም በአባትም መናፍስትን ያወረሱ ሰዎች ሌላው ትልቁ ችግር ደግሞ መልክንም ይበላሉ። የራሳቸው መልክ እንዲያምር የሌላውን መልክ ይወስዳሉ። የሚገርም ነው። የሌላው መልክ በሚወስዱበት ጊዜ እነሱ ሁል ጊዜ አበባ ይመስላሉ። ያ አበባ የምትመስለዋ አመድ ለብሳ አረንጓዴ ከለር ጌሾዋማ ፊትና ገጽታ ተላብሳ ምን ሆንኩ እያለች መስታወት ፊት እየቆመች ከስራ መልስ እንደዛው ወደ ስራ ስትሄድ እንደዛው በገዛ ሰውነቷ ወይም በገዛ ሰውነቱ ይሳቀቃል። መልኩ ተወስዷል ማለት ነው። ሌላው ደግሞ እድልን ይወስዳሉ። እነዚህ ከሁለቱም በምቀኝነት ዳራ ውስጥ ራሳቸውን አሳምነው ለክፉ መንፈስ የሚኖሩ ናቸው። በሟርት በስልብና የሌላውን እድል በመውሰድ የሌላውን ሕይወት በመተናኮል የሚኖሩ ናቸው። እንዲህ በሚሆኑበት ጊዜ እነዚህ ሰላቢዎች የምንላቸው ሰዎች አይጠፉም። ሁልጊዜ ሰላቢዎች ናቸው ብለን እንፈራለን። የስልብናቸው ገጽታም በህልማችንም በራእያችንም የምናይበት ጊዜ ሰፊ ነው። ለአምልኮት በርከክ ስንል እድላችንን ሲታገሉ እናያቸዋለን። እድላችንን ስናስመልስ ደግሞ እናያለን። ይህ ደግሞ በምንድን ነው? በመስገድ ነው። ሌላ ስማት አትፈልግ። በቃ ስሙ ኃያል መካር የተባለው ቅዱስ የዘላለም አምላክ የተባለው ኢየሱስ ክርስቶስ በስሙ ታስመልሳለህ። የተወለደልህ እኮ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እኮ ነው የሚለው። ይህ ስልጣን ለሁሉም የተሰጠ ስልጣን ነው። የክህነት አገልግሎት ስልጣን ለኃጢአት ማስተሰሪያ በደልን ከህይወት ለማስወገድ እና ለምልጃና ለጸሎት ነው። የክርስትና መሰረታዊ ስልጣን ደግሞ በእምነትህ መናፍስቶችን አሸንፈህ እንድትኖር ነው። ካህኑ ብቻ እንዲያሸንፍልህ አይደለም። ግን መቼ ማሸነፍንስ መቼ ተማርን? የዚህ የመናፍስቱን ዓለም ጉዳትስ መቼ እንደ ትምህርት ተሰጥቶን ያውቃል? መጀመሪያውኑ ለመማርም ለማስተማርም ፈቃደኞች አይደለንም። ዘራችን ስለሆነ ነው። በተለያየ አይነት መንገድ የገባ ስለሆነ አዋህደነዋል። ስለዚህ ሰይጣን አጋንንት ምንለው ራሳችን ልናስተምረው ስንል የምናወጣው ነው። ወይም ደግሞ ከተሰወረ ጠላት ከዲያብሎስ ስንል በእኛ ውስጥ መሰወሩን መቀበል አቅቶን ስለሌላው ስንጸልይ እባክህ ዝም በል ታውቃለህ እኔ አብሬ አይደል እንዲህ ያለሁት ይላል። ስሙ ሲጠራ እሱ አይደነግጥም። አምልኮትና የአምልኮ ፈሪሃ እግዚአብሔር ድምፅ የጸሎት ድምፅ ስታሰማ ነው የሚፈራህ። ከዛ ውጭማ ምን ችግር አለ? ስለዚህ እንዲህ አይነት የመናፍስት ጥቃት እርስ በርሱ የመጠቃቃቱ ምንጮች አንዱ በዚህ መንገድ ነው። ሌላው ደግሞ እናትም አባትም ደህና ሆነው ልጆች ቡዳ ሲበላቸው እናት አባታቸውን ይጠላሉ። የገባው እንዲጠሉና እንዲጣሉ ስለሆነ በጸሎት መለየት ስላቃታቸው
ደህንነታቸው ትውልድን የእናትና አባት ከውርስ መንፈስ ነፃ መሆናቸው ትውልድን ሊያስጥል አልቻለም። ለምን? ከደህና ተወልደው ልጆች ፍጹም የዲያብሎስ ልጆች እንዲሆኑ ከትምህርት ቤት፣ ከፍልስፍና፣ ከእውቀት እንዲሁም ደግሞ ከእይታ ከጠላት እይታ ህሊናቸውም ልቦናቸውም አእምሯቸውም የአካል ገጽታቸውም ሊለወጥ ይችላል። ይህ የመናፍስት ዓለም ነው፣ አይገባህም። ህብረተሰብ ውስጥ ገባ ብለህ ስታይ የምታገኘው ውጤት ይሄ ነው። ዝም ብላችሁ አታደናግሩት። ሰይጣን 40 ክንድ ይሸሻል እያላችሁ ከእናንተ መይሸሸ መጀመሪያውኑ ከባህሪ ውስጥ አስተማሪ ሆኗል። በተለያየ አይነት መንገድ ተዋርሰዋል። የመዋረስህ ባህሪ ራሱ መገለጫው ምቀኝነትህ፣ ሐሜትህ፣ ተንኮልህ፣ ንግግርህ፣ ሐሳብህ በክፉ መንፈስ እየተበላ ነው። ስለዚህ አስተምርኸው የሚዳብር የሚበረታ የሚጎብዝ አይደለም። ከሰይጣን ጋር ስለተናገርክ የቅቡልነትን መንፈስ አታስተላልፍም። ያስተማርኸውን የሚበትን መንፈስ ነው የምታስተላልፈው። ተማሪዎችህ ወይ አፍንጫ ወይ አነጋገሩ ወይ ድምፁ ብለው ነው እንጂ የሚሄዱት የተናገርከውን ተቀብለው አይሄዱም። ለነገ ሕይወት የሚሆናቸውን መንገድ አይዙም። ለምን? ጸልይህ አይደለም የወጣው፣ ሰግደህ አምልኮትን ፈጽመህ አይደለም የወጣው፣ ለሰማይ አምላክ ተናግረህ አይደለም የወጣው። ስለዚህ እያስተማርህም የምትበላው ብዙ አለ። የቡዳነት መንፈስ በጣም ብዙ ነው። ብዙ መግለጽ የማንፈልጋቸው ግን በካሜሮቻችን የያዝናቸው ብዙ ነገሮች አሉ እኮ። አንዳንዴ ከክፋታችን መብዛት የተነሳ እየተናገርን የምንበላቸው አሉ እኮ፣ እያየናቸው የምንበላቸው አሉ። ከመንፈሳዊው ሕይወት ውስጥ ልምድ ያለው ሰይጣን ሲገባ ደግሞ በጠበልም በጸሎትም አይወጣም። ስግደት እየከለከለ እየጸለየ እየደገመ ይኖራል። መድገም ብቻ ነው። የስግደትን ኃይል የምታውቀው ስነ ልቦናህም በፊቱ ማንበርከክ ስትለምድ ነው። እና ደህና ሆነው ከደህና ቤተሰብ ሆነው የመንፈስ ውርስ ያላስተላለፉ ሁሉ ልጆቻቸው የመንፈስን ውርስ ለማስተላለፍ ይችላሉ። እነሱ ተበልተዋል። በ60ው ዘመን የነበረው ትውልድ 100% ክዶ ስለነበረ በውስጡ ያስተላለፈው እምነትን ሃይማኖትን አይደለም፣ በውስጡ ያስተላለፈው ክህደትን ነው። ስለዚህ የክህደት መንፈስ በቀላሉ ገብቶ ትውልዱን በልቶታል። አሁን መበላላታችን ግልጽ ነው ማለት ነው። ኤፍሬም ምናሴን፣ ምናሴም ኤፍሬምን በላ። እዛ ውስጥ አስታውሱ፣ በመከራዬ አገር አለው። ኦኒ አሬጽ ብሎታል። ኦኒ አሬጽ ማለት በመከራዬ አገር አፈራሁ አለ። አባቴን እና መከራዬን ረሳሁብህ አለው። ስለዚህ እነዛ የተጠሩት መከራዎች በትውልድ ውስጥ ተከትለዋል። በአምልኮት ለመግሰስ ወይም ለመሻር ካልቻል፣ ለማውረድ ሸክሙን ለመጣል ካልቻል፣ በእውነት ከትውልድ ወደ ትውልድ የምናስተላልፈው ችግርንና ስቃይን መሆኑን በየጊዜው የምንፈተነው ፈተና በቤታችን ያለው ጭቅጭቅና ችግር፣ በረከት ማጣት፣ ሰላም ማጣት የቡዳነት ጠባይ ነው። ሌላው ደግሞ ቡዳነት የሚገርመው ራሱን የሚበላ ነው። ራሱን መብላት። ራስን መብላት ማለት ራሱን እየበላ ትውልድ እንደገና ይተካል። እየሰራ በረከት የለውም። በረከቱን ራሱ ይበላዋል፣ መንፈሱ ይነጥቀዋል፣ ለሌላ አሳልፎ ይሰጣል። ራሱን የሚበላ ራሱን ሲበላ ተምሮ ይወድቃል። ራሱን በልቷል። ዶክተር፣ ፕሮፌሰር፣ ኢንጂነር ተብሎ እኮ ዲግሪ ማስትሬት ምናምን ተብሎ የተመረቁ ሰዎች እኮ ቆሻሻ ላይ ወድቀዋል። ራሱን ነው የሚበላው። ቆሻሻ ይወዳል፣ መዝረክረክ ይወዳል። ውድሚት የምትባለዋ በዚህ በሰሜን ግዛት ውስጥ ያለችው ዛር ደም ቀለቡ ትባላለች። ህይወቱን እየመጠጠች የማሰብ ችሎታውንና የህይወት አቅም እምቅ ጉልበቱን እምቅ የደም ባህሪውን እየመጠጠች ስትጥለው ቆሻሻ ይወዳሉ። ቆሻሻ ላይ ይወድቃል። ይሄ ልቃሞ፣ ጋበሶ፣ ግትልትል፣ ዝርንትል የሆነ ነገር ይዞ በየቆሻሻው ቦታ ላይ ራሱን ጥሎ የምታገኙት መማሩ ሳያንሰው ማወቁ ሳያንሰው የተመረቀበት ሙያ እና ሳያንሰው ራሱን በልቷል። ራሱን የሚበላ መንፈስ አለ። ሴትም ስትሆን ራሷን ትበላለች። ራሷን ስትበላ ሰዎች የሚነግራት ነገር አይገባትም። ምክር፣ ሰላም፣ ፍቅር፣ በጎነት አይስማማትም።
ራሷን በልታ አግላ በር ዘግታ ትቀመጣለች። አንደኛው ራስን የመብላት ባህሪ ከድራግ ጋርም የተያዘ ነው። ራሳቸውን ሲበሉ የሆነ ደስታ ፍለጋ ሲገቡበት ከዛ በኋላ ይሄ ራስን በይው መንፈስ ትልቅ አጋጣሚ ያገኛል። እድሉ ሰፊ ሆኖ ያጠቃል እና ኤፍሬም ምናሴም ኤፍሬምን ይበላል። የሚገርም ነው። እንግዲህ ይሄ የጠላትነት ባህሪያቶች ሰፊ ቦታና እድል ያገኛሉ ማለት ነው። እንዴት ነው ይሄ ጠላትነት? በአዲስ ኪዳን ምን ብሎ ነግሮናል? በማቴዎስ ወንጌል 13 ቁጥር 25 ላይ ሰዎች ሲተኙ ግን ጠላት መጣና በስንዴው መካከል እንክርዳድ ዘርቶ ሄደ ይላል። ዝቅ ብሎ ደግሞ ቁጥር 30 እና ቁጥር 28 ላይ ጠላት ይህን አደረገ ይልና ደግሞ እስከ መከር ጊዜ አብረው ይደጉ ይላል። ይህም ማን ይመስልሃል ታዲያ? ከባህሪ ጋር የተስማማውን ጠላት ነው። በጣም የሚገርመው ተኝቶ ሰዎች ሲተኙ ጠላት እንክርዳዱን ዘራ። እንክርዳድ ዲያብሎስ ነው። እጅግ ደግሞ የሚያስደንቀው ይመሳሰላል። እንክርዳድ ሲዘራ ከስንዴው ጋር ተመሳስሎ ነው የሚወጣው። አፈሩን ማዕድኑን ይሻማዋል። ከዛ ደግሞ አካሉን የስንዴውን አካሉን ይሻማዋል። ተመሳስሎ ነው የሚወጣ። የመመሳሰል ባህሪ ያለው ሁልጊዜ ዲያብሎስ ሀሳባችንን፣ ባህሪያችንን፣ ትምህርታችንን፣ እውቀታችንን ይመሳሰላል። ግንዛቤያችንን ይመሳሰላል። ግን ይመሳሰል እንጂ ስንዴው አይደለም። የስንዴነት ባህሪ እንዲኖርህ አይደለም። ክፉ ሆነህ እንክርዳድ ሆነህ እንድትወጣ ነው። እንክርዳድ ሆነህ የስንዴውን ዓለም የቅዱሳኑን ዓለም በክፋት እንድትሻማ ነው። በጠላትነት እንድትሻማ ነው። የበጎነት መንፈስ ከአንተ እንዲርቅ ነው። የሰላም መንፈስ፣ የጽድቅ መንፈስ ከአንተ እንዲርቅ ነው። ስለዚህ ሰው የተኝተው ነው እንክርዳድ ተኛን እኮ የአብዮት ዘመን ረጅም ዘመን ተኛን፣ አንቀላፋን። ለአምልኮት የምንሰጠውን ነገር አቃለልን፣ ተሳደብን፣ ረገምን። አሁን ታዲያ እንቃትታለን። አያችሁ፣ ያኔ የዘራነውን ዘር አሁን ማጨድ ስንጀምር በትውልድ አጨድን፣ በባህሪያችን በኑሯችን አጨድን፣ በዜጋ አጨድን፣ በሀገር አጨድን። የረገጥነው የነካነው የሄድንበት የወጣንበት ሁሉ እርግማን አለበት፣ ስድብ አለበት፣ መራርነት አለበት፣ መለያየት አለበት። አበሻ ሲሰበሰብ እኮ ነው። አንዱ አካሉን ያያል፣ አንዱ ልብሱን ያያል፣ አንዱ ጫማውን ያያል፣ አንዱ ካልሲውን ያያል፣ አንዱ አይኑን ያያል፣ አንዱ እጁን ያያል። በቃ ዴስ መበላላት እኮ ነው። ኤፍሬም ምናሴን ኤፍሬምን በላው። አያችሁ፣ የመከራዬ ማስረሻ እና በአገር የኖርኩበትን ያፈራሁት ልጅ ፍሬያችን ክፉ ሆነ። ምናሴ ማስረሻ ክፉ ሆነ፣ ፍሬ ክፉ ሆነ። መከራ እዛ ብሎ አስተዋላ። ኦኒ መከራ ነው፣ አማል መከራ ነው፣ ስቃይ ነው፣ ችግር ነው። ችግር እኮ ከቤታችን መች ወጥቶ ያውቃል? በችግር ላይ ችግር አይደለም እንፈጥረው እና ስለዚህ አብሮ ይደግ ተብሏል። እስከ መከር ድረስ አብሮ ይደግ። የዋይነ ጥለው አብሮ አይደል ያለ? ማን ይንቀለው? እኛ ያው ትንሽ ስንንደፋደፍ ደግሞ አትሂዱ እዛ ትጮኻላችሁ፣ ክብራችሁ ይገፋል ትላለች። ክብራችን በሰይጣን እኮ የዳበረ ነው። ክብራችን በአጋንንት ነው። ክብራችን እኮ ዲያብሎስ የወረሰው ነው። ክብራችን እኮ ኤካቦድ ነው። ክብር የሌለው ክብር በሌለን ክብርን ስንፈልግ ክብራችን ሁሉ ዲያብሎስ ነው። ዲያብሎስ ሲዋረድ እንደ መዋረድ ቆጥራችሁት ሌላውን ከነ ሰይጣኑ እንዲኖር ትፈቅዱለታላችሁ። በጣም እኮ የሚገርም ነው። እንክርዳዱ በስንዴው ውስጥ ተዘርቶ ታሪካዊ ጠላት በባህሪ ውስጥ ነቅሶ ከታሪክም ከእምነትም ሰው እየተጣላ እየተጠራጠረ ወደ ሌላው ዓለም ሲጓዝ በፍልስፍናው ተገዝቶ ምሁርነትና አዋቂነት ለብቻ ታጥሮ በትልቅ ክብር ኩፈሳ ውስጥ ገብቶ ትውልድ አጥቶ እኮ ሲደነባበረ መሪዎች የወለዷቸው ልጆች እኮ አሁን ራሳቸውን የበሉ ናቸው፣ ራሳቸውን ያጠፉ ናቸው። አሁንም በፍልስፍና ውስጥ ሆነው ራሳቸውን የበሉ ናቸው። የዜጋ የሰላም የፍቅር የታሪክ የበረከት የእምነት
አንድምታ የሌለበት አካልን ይዘው ይወዛወዛሉ። ጥርውዝ ነው በቃ። አንዱ አንዱን በልቶታል። ዛሬ ደብቶኛል ለምንለው ጊዜ አለ። ነቃ ለማለት የወረደ ቡና ወይም ደግሞ እንደወረደ ከድራግ ጋር ላፍ ታረግና ምርቃና አሽሽ ምናምን በርጫ ጨብሲ ትልና ተጨናብሰህ ትኖራለህ። በቃ እዚህ ላይ ደግሞ አፍህ አያርፍም። ምክንያቱም የሥነ ምግባር ጉድለት አድቆሃል። ምክር፣ ሰላም፣ በጎነት አይስማማህም። እንደዚህ የቅንነት አምልኮት፣ የጸሎት ሕይወት አይስማማህም። በመተያየት ደረጃ ራሱ ሌላው ትልቅ ውድቀታል። ሌላው ከዚህ ወገን ደግሞ እናት በምትጸልይበት ጊዜ፣ አባት በማይጸልይበት ጊዜ ልጆች ከመንፈሱ ይስማማሉ፣ ወደ አባታቸው ያዘነብላሉ፣ እናትን ይጠላሉ። ለምን? እናት ስለጸለየች፣ ከጠላት ጋር ስለታገለች፣ ከውርስ መንፈስ ጋር ስለታገለች ልጆች አይተባበሯትም፣ አባትም አይተባበርም። ሌላው ደግሞ አባት በሚጸልይበት ጊዜ እናትና ልጆች እናትን አይወዱም፣ አባትን አይወዱም። አባት ጸልዋላ ከመንፈሱ በሚታገልበት ጊዜ ልጆች ከአባታቸው ይሸሹና ወደማትጸልየው እናታቸው ይስማማሉ። መበላላት ይሄ ነው። ኤፍሬም ምናሴን፣ ምናሴም ኤፍሬምን በላው። ጠላት ይህን አደረገ። አየህ፣ ጠላት ይህን አደረገ አለ እኮ። ተኝተህ በጨለማው ነው የገባው። ስናንቀላፋ እንቅልፍን ስንወድ እረፍት ያስፈልገናል ብለን የጸሎት ጊዜ፣ አምልኮት፣ የምስጋና ጊዜ ስታጣ ጠላት ገዢ ሆኖ የማንነት ትግል ከህይወት ጋር ያደርጋል ማለት ነው። ስለዚህ ትንቢተ ሚክያስ 7 ቁጥር 6 ላይ የሰው ጠላቶች ቤተሰቦቹ ናቸው ይላል። ከእይታ ይነሳል። በጎ አለማየት፣ በጎ አለማሰብ። ብዙ ጊዜ ለሀገር ቤቱም ትውልድ መልካም አድርጋችሁ አሁን የተሳቀቃችሁበት ጊዜ አለ። የሀገር ቤቱም ሰው ከውጭ ለመጣው መልካም አድርጎ አሁን የተሳቀቀበት ጊዜ አለ። አየ መበላላት ነው። በመንፈስ መበላላትን አላወቀውም። አውቀው የሚበሉ አሉ፣ ሳያውቁም ይበላሉ። እድልን መውሰድ አውቀው የሚወስዳሉ፣ ሳያውቁ የሰው እድልንም የሚወስዳሉ። በውክልና ደግሞ የሚወሰድባቸውም አሉ። ለልጆች፣ ለተማሪዎች በዩኒቨርሲቲ በመንፈሳዊ ተቋም እያሉ ደግሞ እንደው የእውቀት ብልጭታ ካላቸው እናት አባቶቻቸው የነዛን የልጆችን እውቀት በመንፈስ ይወስዱባቸዋል። በደብተራቸው፣ በሌላም በእጅ አሳራቸው፣ በጽሁፋቸው፣ በአካላዊ እይታቸው ይወስዱባቸዋል። በውክልና ለልጆቻቸው ወስደው ይሰጣሉ ማለት ነው። በውክልና እድልን መንጠቅ። ቤተሰብ የሚያውቅ ይችኛዋ ልጅ አታውቅም፣ ግን በሌላ እድል ነው የምትማረው። የሚያውቁት ቤተሰቦች ናቸው። ቀስ በቀስ ግን ተንኮለኝነትን ከቤተሰብ ስለወረሰች ይህንን መረዳት አያስቸግራትም። በሂደት መቀናናቱ፣ መመቀኛኘቱ ከትምህርት ቤትም ይጀምራል። ከዛ በኋላ ጓደኝነትን ከተንኮል ጋር ትይዘዋለች። ለምን? የተወለደችበት መንፈስ ጥሩ ስላልሆነ። ግን በውክልናም በእናት አባት በኩል እድል እንደሚወሰድ ማወቅ አለብን። ልጅ የሰው እድልን ባትወስድ ክፉ ልጅም ብትሆን እናትና አባቷ ጓደኛዋን እድል ወስዳለች ማለት ነው። በግብዣ በተለያየ አይነት ነገር እድሉ እንዲወስድ። ይህንን እድል ለማስመለስ የመንፈስን ጉዳት ማወቅ ቅድሚያ ትልቅ እውቀትና ጸጋ ነው። ከመንፈሳዊ ጥበብ ትልቁ የመናፍስቱን ዓለም ለይቶ መረዳት ነው። መንፈስን ሁሉ አትመኑ፣ መንፈስን ሁሉ መርምሩ የሚለው እኮ እንደው ሰይጣን አለ ብለህ ብቻ እንድትሄድ አይደለም። ከዚህ ከመጽሐፍ ቅዱስ ባህሪያት ጋር የጠላትነት ምንጩ እንዴት እያደገ መጣ፣ እንዴት መበላላት ከፋ፣ በአሁኑ ዘመን ያለው ፍቅር ለምን ተምታታ፣ የቤተ እግዚአብሔር ሰዎች ፍቅርን ማያሳየት ለምን አቃታቸው፣ መለያየትን ለምን ይሰብካሉ፣ በዘርና በጎሳ በነገድ ተለያይተው ለምን ይባላሉ። በመንፈሳዊ ስፍራ ላይ ይህንን እንዳንድ መገለጫ ማድረግስ የእውነት ነው ወይ? ይሄ የእውነት ፍላጎት ነው ወይ? የመንፈስ ቅዱስ ፍላጎት ነው ወይ? አይደለም፣ መበላላት ነው። ኤፍሬም ምናሴን፣ ምናሴም ኤፍሬምን በላ። ያ ነው መበላላት ማለት ነው።
ቡዳ በላው ሲባል አለ ምክንያት አይደለም። መሰረታዊ እይታ የቀደሙት አባቶቻችንና እናቶቻችን ልጆቻቸውን ሸፋፍነው የኖሩት እኮ እውቀቱም ጥበቡም ከባህሪው ጋር እንዲኖር እድሉም ሀሳቡም ከአምልኮት ጋር እንዲኖር ሃይማኖትን ወርሶ በሃይማኖት ተከላክሎ ጠላትነትን አስወግዶ በእግዚአብሔር ጉልበት አሸንፎ እንዲኖር ነው እኮ። ይህንን ጸጋ ነበር የተቀበሉት። ስለዚህ መድኃኒታችን ኢየሱስ ክርስቶስ ከእኛ ጋር በመወለድ ሕግ ውስጥ ሲወለድ ቃል ሥጋ ሆኖ ጸጋንና እውነትን ተመልቶ በእኛ አደረ የሚለው እኮ በእውነት እንድናሸንፍ ነው። የእውነት እና የጸጋ ጉልበት እንዲኖረን ነው። እነዚህ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ጀምሮ የሚነግረን ይሄን ነው። ስልጣን ሰጣቸው ይላል። ይሄ ስልጣን ታላቅ ስልጣን ነው። የማወቅ ስልጣን፣ የመለየት ስልጣን፣ የማገናዘብ ስልጣን ነው። ለክርስቲያኑ ሁሉ ተሰጥቷል። በሞገስና በጸጋ የማደግ ጉዳይ የካህናቱ ነው። በሞገስም በጸጋም አድጎ የእግዚአብሔርን ክብርና ኃይል መግለጥ የካህናቱ ስልጣን ነው። ክርስቲያኑ ደግሞ በመናፍስት ላይ በጠላቱ ላይ አውቆና ሰልጥኖ ጠላትን ክፉውን መንፈስ መከላከል የተሰጠው ስልጣን ነው። ክርስትና በራሱ ስልጣን ነው። ይህንን ስልጣን ስንተው ወደ ጨለማው ዓለም ሩጥን። ጨለማም አያሸንፈውም ብሎ ነበር እኮ የብርሃን ጌታ ስለኛ የሰጠውን ጨለማን አያሸንፈውም። አሁን ድቅድቅ ጨለማ ለብሰን ነው የምንተኛው። የፈርዖን ዘመን የነበረው ጨለማ ድልቅ ያለ ጨለማ፣ የህሊና ጨለማ፣ የአእምሮ ጨለማ፣ የስነ ልቦና ጨለማ፣ የአስተሳሰብ ጨለማ፣ ፍቅር የማጣት ጨለማ፣ ጨለማው ነው የነገሰብን። ለምን? ጠላት ጨለማን የሚወድ ኃይልና ክፉ ነው። ስለዚህ ቡዳነት በዚህ መንገድ ሰፍቶ ጠላትነትን ያበረታታል፣ ክፉነትን ያበረታታል፣ ምቀኝነትን ያበረታታል። ስጋት ሰው ስጋቱ እንዲሆን ያደርጋል። ሰው ስቃዩ እንዲሆን ያደርጋል። የዮሴፍ ስቃይ በማስረሻ በኩል ነበር። የሀገሩ ስቃይ በኤፍሬም በኩል ነበረ። ያ በትክክል ዞረና መጣ። ስቃይ ዞሮ መጣ። የሀገሬ ስቃይን አስረሳኸኝ፣ በስቃይ ምድር ፍሬ አፈራሁ፣ በመከራ ምድር ፍሬ አፈራሁ አለ። ልጆቹ እዚህ ቆይተው ተበላሉ። መከራ ገጠማቸው፣ ስቃይ ገጠማቸው፣ አንድነታቸውን አጡ፣ ሰላም አጡ። ዛሬም አንድነታችንን ያጣነው ለዚህም ተበላልተናል። ምን አደከመ? ካህኑ ካህኑን በልቷል፣ አንዱ አንዱን በልቷል፣ ቤተሰብ ቤተሰቡን በልቷል። የሰው ጠላቱ ቤተሰቡ ይሆናል አለ እኮ። ህዝብ በህዝብ ላይ ይነሳል። ይህም የምጣር መጀመሪያ ነው አለ ማቴዎስ ወንጌል 24 ላይ። የምጣር መጀመሪያ ነው ሲባል እኮ ይሄ ነው፣ መበላላት ነው። ተበላለን። ሀሳባችን፣ ቋንቋችን የተበላሸ ነው። ንግግራችን፣ ድምፃችን የተበላሸ ነው። ሌላው ድምፁ ይበላል። ቡዳ ሲበላው ድምፁ ይበላል። ቅላጼው፣ ንግግሩ፣ ሀሳቡ ይበላል። ሀሳቡም ይበላል። አካሉ ብቻ አይደለም ይበላል፣ ሀሳቡ ይበላል። ሀሳቡ የተበላ ሀሳብ ሲያወጣ ሌላውን የሚበላ ሀሳብ ይሆናል። እስከ ዛሬ ድረስ ያሉት አብዮቶቻችንና ምንድን ነው? ሀሳባቸው የተበላ ቡዳ ነው። ሲያወጡት ሌላውን የሚበላ ነው። ተባላን። ጀነራሉን በላው፣ አለቃው አለቃውን በላው፣ ገዢው ገዢውን በላው። ስለዚህ መበላላት ማለት ይሄ ነው። ኤፍሬም ምናሴን በላ፣ ምናሴ ኤፍሬምን በላ። የክርስቶስ ስጋና ደምን በልተን የሰማያዊ መንግስቱን እንድንወርስ የመበላላትን ክፉ መንፈስ ከህይወታችን አርቀን የክርስቶስን ስጋና ደም እንድንበላ ልዑል እግዚአብሔር ፈቃዱ ይሁንልን። ሰማያዊ ቸርነቱን ከህይወታችን ጋር ያድርግ። የተበላው ተስፋችንን እግዚአብሔር ይመለስልን። አሜን።